በዛሬው ቪዲዮ እነዚህን 16 ሚሊዮን ብር ይዞባት በመጥፋት እነዚህ ሁለቱ ጥንዶች ተለያይተዋል። ከተለያየን ምን አደርጋለሁ እችለዋለሁ። ከዚህ ፎቶ ጋር አንድ ጊዜ ዘና ፈታ እንድትሉ ፈልጌ ነው። ሃፒ በርዝዴይ ቱ ዩ ቀራ በቀሉ አጆአሌ በቅለ እንዳትቀር ነው፣ ሌላ ምንም አይደለም። እነዚህንና ሌሎችንም እናንተ ዘና ፈታ ያረጋሉ፣ እንዲሁም ደግሞ ግሩምትን ያጭራሉ። በይተብያለሁ ይጭራሉ እያልኩ ማለት ነው። ያጭራሉ እንዲሁም ደግሞ የእናንተ ምክርና ተግሳጽ ይፈልጋሉ ብያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲቪ ዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ፎንቅዬ ፎንቁካ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ሞንዶልዶል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ጻፍ ብሎ የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቅዬ ፎንቁካ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱንም ሃና በማድረግ ፍቅር መስጠት ይቻላል። ለማንኛውም ብዙ ወሬ ያበዛው ወደ ቪዲዮ ፈጣሪ መርቆ የሰጠኝ በአባቴ ፈንታ አንተን ነው የኔ ውድ። ወጃለሁ አይ ላቭ ዩ ሙጭ። ፈጣሪ መርቆ የሰጠኝ በእናቴ ፈንታ አንቺን ብቻ ነው። በጣም ነው ወድሽ። አይ ላቭ ዩ ሙጭጭ። አይለያችሁ። ለማንኛውም አይ ላቭ ዩ ሙጭጭ ተመችቶኛል። ምንም አታመጡም። የኢትዮጵያ ሴቶች እኮ መላጣ ናቸው። ወይኔ በላቸው መላጣውላ ምን ይመስላል በእናታችሁ? ፈጣሪ ዲዛይን ያልቅብህ የምታስብል ሰውዬ ምን አርጉ ነው የምትለን? ደግሞ እንዲህ ጸጉረና አበጥራ ገበያ የምትወጣ ሱፍ ነበር የሚባለው። አሁን አንተ ነህ። ምን ይባላል እስቲ? አሁን ምን ይባላል? ወይ መድኃኒዓለም ሃፒ በርዝዴይ ቱ ዩ ቀራ። ልደት ዛሬ ነው ወፏ ነግራኛለች። ቀራ ጭራሽ እጥፍ ብዬ ልክሳት አንባቱ በሩን ከፍቶ አለዋት ምናምን ሆናለሁ። ኧረ ልደት ሌላ ሌቭል። ሃፒ በርዝዴይ ምናምን የፋራ ነው። እሺ የነሃሮን ዘፈን ነች። በቃ የልደት እንትን ማድመቂያ። ስራችሁ ፍሬ አፍርቷል። እንኳን ደስ አላችሁ። ዘንድሮ ጩጮች እውነት አልተቻሉም። ፀሐይ መማር ትወዳለች፣ እኛ ግን አንወድም። ለብርሃኑ ነጋ ለእኛ ግን አልነጋም የሚሉ ጩጮች ናቸው የበዙት አሁን ላይ። ፀሐይ መማር ትወዳለች፣ እኛ ግን አንወድም። ለብርሃኑ ነጋ ለእኛ ግን አልነጋም። ምን ያክል ሰነፍ ነህ? በስመ አብ ወወልድ ወመንፈስ ቅዱስ። ያንተስ የከፋ ነው። ፈጣሪ እንዴ አፉ ላይ ታጠበው እኮ ጌታዬ። ምንም አይነት የሚባክን ነገር የለም። ውዶቼ ማሮቼ ካይን ይጠብቃችሁ። እሱ ፋንታስ በዳንያለም አባቴ ምንድን ናቸው? እግዚአብሔር ስም ቦማርሊ እሺ ራስተማና ሻሸመኔ ዳ ቦማርሊ Rastaman vibration ሻሸመኔ ወይ ያረፈደ አራዳ ብየዋለሁ።
ቦማርሊ ማን ጋር ነኝ? ከቤቲ ጋር። ቤቲ እንኳን አደረሰሽ። እንኳን አብሮ አደረሰን። የት አባቱ 3 ጥያቄ ጠይቃታለሁ። 3ቱንም ከመለሰች 1000 ብር ታሸንፋለች። 2 ከመለስሽ 500፣ 1 ከመለስሽ 100። የመጀመሪያ ጥያቄ ከ1 እስከ 100 ባሉት ቁጥሮች ውስጥ ስንት ዘጠኞች አሉ? 109 ገጥም ባይገጥም እኛ ምን አገባን? ስንት? 109 እንዴት ብሎ ቤት በኩል ከ1 እስከ 100 ቁጥር ባለው መካከል ስንት ዘጠኝ ቁጥሮች አሉ? 10 ስንት ዘጠኝ ብቻ? ቁጥሮች አሉ? 9 19 29 39 49 59 69 79 89 90 91 92 93 94 95 96 97 98 99 99 ነው አይደል? አቤቱ መሰነስከው እኮ ይንቀት ቆይ እንዴ ነው የቆጠርኩት? 9 19 29 19 ነው። አዎ 19 እንደምንም ደምሬ ቀንሽ አባዝቼ ምናምን ሂሳብ ሰርቼ ምናምን 19 ብያለሁ። ካልሆነ ቀጣለሁ። ቤቲ 91 92 93 94 95 ያ ወደ ሁለተኛ ጥያቄ እንሄዳለን። በጣም የቅርብሽ የሆነ ሰው ማን ነው? አለ እኮ ጭንቄ ባሌ። የባልሽን ስልክ ማን ብለሽ ነው ሴቭ ያደረግሽው? የኔ ባል። የኔ ባል። ስለዚህ ስልኩን በቃልሽ ቁጥሩን ትጽፊዋለሽ። ከዛ ስትደውይው የኔ ባል የሚል ሴቭ የሆነ ቁጥር ከወጣ እንደመለስሽ ይቆጠራል። እሺ ጻፊው። ምን አሁን ጥያቄ ነው? ኧረ ላሽ ዝጊው። አንድ ጥያቄ በትክክል መልሳለች። ይሄኛውን ከደገመች 500 ብር ታሸንፋለች። ካልመለሰች 100 ብሯን ይዛ ትሄዳለች። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊያደማሽ ይችላል። ከዛ በኋላ ግን ደስ ብሎሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? እንዳትበይ፣ አደራሽን እንዳትበይ። ጠራችሁ። የጆሮ ጌጥሽ ነው። የጆሮ ጌጥሽ ነው። እሺ በቃ 100 ብር አሸንፋለች ቤቲ። ቴንክ ዩ። ምንም አትበል በቃ እሱ ነው። ግግማለች። የጆሮ ጌጥሽ ነው ይላል። አይደለም እኔ የጆሮ ጌጤ እኔ ነኝ የማውቀው ንብረቴን። የምኑ የጆሮ ጌጥ ነው? ይመች። ይሄኛውን ነበር ትክክለኛ ምላሽ በሚል መስጠት የነበረበት እንዴ። የጆሮ ጌጥሽ? አይ አይደለም ነው እከሌ ነው እኔ አልጠራውም ብሏል እሱ ራሱ ከስር። ማትገመት ሰው ገባ። ዴንጀርስ በሆነ ጸበል እየሄድኩ ነው ከፋሞች። የት አባቱ ገባ። እምነትህን በልብ አድርገህ ሰው የፈለገውን ይጠም አይደለም ኦኒ ጋር ካንጃጅሚ ገባ። ይጠም አይደለም መጣሽና አይ መግማማት ውስጥ ገባሽ። ኦንሊ ጋድ ካንጀጅሚ ብለሽ መጨረሻ ላይ ግን እኛም ጀጅ እንድናደርግ ባታድርጊን ጥሩ ነበር። ቃሪያ ቀባሻውን ምንድን ነች አሁን የመጨረሻዋ ምልክት ምንድን ነች አሁን? ይሄ ጸበል ከመሄድ ሰው የሚጠበቅ ነው? ጸበል መሄድሽ እኮ ጥሩ ነገር ነው አላ የሆነ ጸበል ምናምን ልትሄዱ ስትሉ አንዳንድ እንቅፋቶች አሉ። በቃ እንዴ ጸጉርሽ ቀለም ሆኖ እንዴ ጥፍርሽን ሰክተሽ እንዴ ምናምን የሚባሉ ነገሮች አሉ። በቃ ከዛ ቦታ እንድንርቅ የሚያደርጉን ግን እሱን ነገር ስብር አድርገሽ ምናምን መሄድሽን አፕሪሺየት እኮ በጣም አበረታች። ግን ምንድን ነች የመጨረሻዋ ምልክት ነው የኔ ጥያቄ። ሚቀር እንደ ሀሳብ ልታቆመው አመል አይለቀመችስ ቄሱም ላይ እንዳታወጣው ነው የኔ ስጋት እንጂ ጸበል መጠበቅ በጣም ትክክለኛ ነገር ነው። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። በስመ አብ። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ። እውነትም ይሄ ውልቅልቅ ልጅ ያወጣል እንጂ ገነባሽ። ቻይናውን ሽሮን በማንኪያ ከባድ ነው። ይሄ ከባድ ነው። ይሄ ከባድ ነው። እውነት በጣም ያሳስባል። ከምን አይነት ሰው ጋር እየተጓዘን እንዳለን ጥያቄ ውስጥ የሚከተን ነገር ነው። ኬክ በእንጀራ አርጎ ላጥ የሚያደርግ ሰው በጣም ከባድ ነው። ያሰጋል። ሰብሰብ አድርጉት ለማለት ነው ቤተሰቦቹ። ዛሬ ከማንም ጋር አላወራም፣ አልስቅም፣ አልጫወትም፣ አልንቀዠቀዥም። ኩል ነው የምሆነው ኦልሶሚ ቦታው ላይ ሲሆን
መቀየረው ነገርስ እንዳትል ብቻ ኢየሱስ ይሄ ሁሉም ጋር ያለ ስሜትም እንዴ እናንተ እኔም አንዳንዴ በቃ ኩል ነው የምሆነው አልንቀሸቀሽም ብዙ አላወራም ምናምን ብዬ ሄድና ስንጠረጠር ነው ማገኘው ራሴን ላይ ከመርገብገቡ ብዛት የሆነ ሰዓት በቃ ጉሮሬ ድርቅ ሲል ምናምን ውሃ ሲለኝ ይሰማኛል እንዴ ለካ እኔ ብቻ አይደለሁም የዚህ በሽታ ሰለባ ሌሎችም ብዙሃን አሉ ዛሬ ቦሌ ቡልቡላ እስኪ ከዚህ እንደዚህ ለሽዋሽዋ ከገጠማችሁ ትተርፋላችሁ ስሙኝ በደንብ የሆነ ሽማግሌ መጡ ሙርኩዝ ይዘዋል ከዛ የካኪ ፖስታ ይዘዋል ትልቁን ማለት ነው ይዘው እንትን ብሏል የተጠቀለለ ነው መጡና ልጅ ይፈታልኝ ምናምን አሉኝ ማለት ነው እስኪ ያውጣልኝ ምናምን ሲሉ ፈታታልኝ ሲሉኝ ከዛ ተቀበልኳቸውና ፖስታው ሽማግሌ ነውና እንዴት አሮ አለባበሱ ምናምን ትንሽ ይቅርታ ኮተት ያለ ነው ግን በብዛት ሽማግሌዎች ደግሞ እኔ ማስበው አያያዛቸውም ልክ አይደለም ይሄ ግን ጽድት ያለ አያያዝ ነው ያዘው ማለት ነው ሽማግሌው ከዛ እቺ እንደዚህ ነው ጨዋታ እኔ ደግሞ ስለማቅ ስፈታው ከፊቴ አርቄ ራቅ አርጌ ፈታውለት ማለት ነው ከፈታውለት በኋላ ምን አለ ውስጥ ያለውን ድጋሚ አንብብልኝ አለኝ ማለት ነው አንድ ሽማግሌ ስለሆነ የተወሰነ አምኜዋለሁ ግን ደግሞ ሁሉም ሽማግሌ አንድ ነው ማለት አይደለም ከዛ ምን አረኩ ወረቀቱን አሁንም ከፊቴ አርቄ ለምን እንደማረቀው ነግራቸዋለሁ መጨረሻ ላይ አርቄ አሁንም አወጣሁት ወረቀቱን ሳወጣው ልሙጥ ልክ ነው ምንም የተጻፈ ነገር የለውም ፋዘር ምናምን እሺ በቃ ክተተው መልሰ ክተተው ምናምን አለ እንደዛው አርቄ ከልትቼ ሰጦት እያየሁት ተጻጋ ሄዶ ቆመ ማለት ነው ከዛ አንድ 10 ደቂቃ አይሆንም እኔን የቀጠረኝ ሰውም ትንሽ ቆየ 10 ደቂቃ አይሆንም ሌላ ሰው እየመጣ ሰላም ነው ምናምን እጁን ዘረጋ ሰላም ነው አልኩት አልዘረጋውለት ከዛ ያ ሰውዬ ግን ስቲል ቆሞ እያየኝ ነው የጠበቁት ከዛ ምን ሆነ መሰላችሁ አልዘረጋውለትም ሰላም ነው አለው ምናምን አልኩት ቦታ መጠየቅ ጀመረ ማለት ነው ከዛ እኔ ነገርኩት በዚህ አልኩት ማለት ነው እሺ በቃ ምናምን አለ ሄደ ወደ ላይ ታጠፋ ሰውየውም ሼባውም ተከተለው ማለት ነው ዳን እኔ ከተወሰነ ሰከንድ በኋላ ማለት ነው የሆነ አዲስ ነገር ፊል ያረኩ ማለት ነው ያ ማለት ነው ወረቀቱ ላይ ምን ያደርጋሉ መሰላችሁ እንዳትሸወዱ እንደዚህ ሽማግሌዎች ይመጡን አንብቡልኝ ብሎ እንዳውኑ ስትፈቱት ዱቄት አለው ማይታይ ማለት ነውና ተስቡታላችሁ ባፍንጫችሁ ሳታቁ ስትፈቱት ማለት ነው ድጋሚ ወረቀቱን ማውጣችሁ ልታነቡ ስታስጠጉትም ወደበቻ በየትኛውም ወደ አፍንጫና ወደ አፋችሁ ሲጠጋ እናንተን ተስቡታላችሁ ማለት ነው ከዛ ተፈዛላችሁ ይወስዱባችኋል ያላችሁ እና እኔ ይሄንን ጨዋታ ቀድሜ ስለማውቀው ተርፌያለሁ እላችኋለሁ ተጠንቀቁላችሁ ይመቻችሁ የሌብነት እንትን በቃ በየጊዜው አፕዴት እየሆነ አሁን ደግሞ በሼባ መጣ ከባድ ነው ገና ለገና ፈዘዘ እያሉ ነው ሲጠብቁት የነበሩት ፋይናሊ ልጁ ምንም ቢሉት የሚፈዝ አይነት አይደለም ያከሰረን ምናምን ብለው ነው የሄዱት ይሄኔ ስንት ተበሳጭቶብሃል ኧረ እንኳን እግዚአብሔር አወጣ ለማንኛውም ተጠንቀቁ እንደ ሰው ማገዝም እኮ አልተቻለም አሁን እኮ የእውነት እርዳታችንን ፈልጎ የሆነ ሰው ቢመጣ በጣም ከባድ ሊሆን ነው ላናነብ ነው ኧረ እንደው ሌባን እንደው የሚይዝልን ነገር እንጣ የሚያጠፋልን ነገር እንጣ እንዴ ሲጀመር ከ90ዎቹ ወዲህ ያለ ትውልድ ሳይፈለግ የመጣ ነው እንዴ ያለ ሰርቶ የማያልፍለት እውነት ነው ተመሮ ምሁር የለ ሁሉም ደደብ ከኔ ጀምሮ እንዴ አረተ እውነት እኮ ነው ግን የ90ዎቹ ትውልድ ምንድነው ያዘ ማን ነው ሞጦምጢሙን የጠመጠመብን እንዴ እውነት ለመናገር በጣም የ90ዎቹ ትውልዶች ህይወት ከብዳናለች ህይወትን አናግሩልን ተለቀ ያላችሁ ወይም ደግሞ ከኛ በኋላ የመጣችሁ አናግሩልን እስቲ ህይወትን ታውልሽ በቀሉ ወይኔ በቀሉ አንቺን ሳልገላግልሽ ሄጄ ነበር የኔ ስጋት እዛው አሸዋ ላይ በቅለህ እንዳትቀር ነው ሌላ ምንም አይደለም በቀሉ እያለ ከዚህ ፎቶ ጋር አንድ ጊዜ ዘና ፈታ እንድትሉ ፈልጌ ነው
ሁላችንም አንድ ጊዜ በጸጥታ ዘና ፈታ እንላለን። በስመ አብ ወወልድ ወመንፈስ ቅዱስ። ባሏ ነው? አመሰግናለሁ። በስመ አብ በጣም ትንሽ እኮ ነች። ልጇ አይሆን ማለት ልጇ አትሆንም እንዴ? ምንድነው የሚባለው ወገኖቼ ይሄ? በስመ አብ ወወልድ ወመንፈስ ቅዱስ። የነዚህን የህፃናት ወላጆች የሆነ ነገር አድርጋቸው ተብሎ ድል ቢሰጠኝ ልብሳቸውን አስወልቄ በልምጭ ነበር የምለበልባቸው። ምክንያቱም ልጆቹ ህፃን ናቸው፣ ምንም የሚያውቁት ነገር የለም። ወላጆቻቸው መረን ስለለቀቋቸው ነው እንደዚህ ይሆን ያሉትና ኢትዮጵያ ውስጥ ብዙ ሰዎች በችግር በስቃይ በረሃብ የተንገላቱ የሚኖሩበት ሀገር እንደመሆኗ መጠን ይህንን እንግዲህ ሰው ሊበላ እንኳን እንደው ያልቻለውን ነገር እዚህ አምጥቶ ቪዲዮ ላይ ለልጆች መጫወቻነት መስጠት ምን ያክል በደሃ ላይ እንደሚሳለቁ ትልቅ ማሳያ ነው ብዬ አስባለሁና አንዳንድ ሰዎች ሀብት ይሰጣቸዋል፣ ገንዘብ ይሰጣቸዋል፣ ግን ያሳሰብ ደሃ ያሳሰብ ድኩማን የሆኑ ወላጆች አሉና እንዲህ አይነት ወላጆች ኢትዮጵያ ውስጥ በጣም በዝተዋል። ሀብት ስላላቸው ማስተዋላቸው የተደፈነ ማለት ነውና ልጆቹ ምን ያውቃሉ? እውነት ነው። ልጆች ምንም የሚያውቁት ነገር የለም። ልጆቹ ግን ወላጆች ኧረ እያፈራችሁ በጣም ነውር ነው። እግዚአብሔርን ስንት የተራበ ስንት የተቸገረ የተጠማ በየጎዳናው በየመንገዱ በየቤቱ ጎረቤታችሁን እኮ ቼክ ማድረግ ነው። በእውነት ባለበት ሀገር ላይ እንደዚህ ዳቦ ልጆቻችሁ እንዲጫወቱበት ምን መጫወቻ የለም ነው? ኧረ ፈሩ እግዚአብሔርን። ፈረንጅ እንኳን እንደዚህ አያደርግም እኮ በእውነት። እንጥሼ ከመቼ ወዲህ ነው እንደዚህ አይነት እንትን ያመጣው? ምን ሆነ? እንጥሼ እንደዚህ አይነት እንጥሼ ጀመራችሁ ደግሞ? ጋቢና ገብታና ከኋላ ሁለት ጓደኞቹ አሉና እየሄድን ነው ከመካኒሳ ለቡ ያደረስኳቸው ሴቶች። ከዛ ከፊት ያለችው እንጥሼ አልኩና ከኋላ ለካ ጓደኞቿ ባህሪዋን ስለሚያውቁ ከዛ ደገመችው እንጥሼ አክሰንት ያለው እንጥሼ ነው። ይቅርታ እናቴ ይሄ ነገር እንጥሼ ነው። እግዚአብሔር ይሄ ነገር እንጥሼ ነው አልኳት። ያ እኔ የማርሽ ለማለት ነው። ታዲያ ቅላጼው ምንድን ነው መጨረሻ ላይ? ምንድን ነው ገባኝ። መጨረሻው ቅላጼ አይ ስናስነጥስ ግን ራሳችን አንዳንዱ አሁን አንዱ ሰውዬ ከዚህ ጋቢና ፊት ወደ እኔ ዞር አሲለኝ እንዴ አፍንጫዬ ጎርጎ ሰውዬ ፈልጎ ቁራኝ እንደ አንድ ነገር ነው የሚያረጋችሁ። ስታስነጥሱ አንዳንዶቻችሁና ራሳችንን እየተቆጣጠርን አንዳንዱ በቃ ላስነጥስ መጥቶ ሲመለስ ማለት ነው በቃ ህይወት ነው የሚመራው፣ በቃ ህይወት ነው የሚመራው በቃ። ግን ስናስነጥስ ራሳችንን እየተቆጣጠርን እንጂ ጋይስ እንዴ ውልቅ የሚያረገው ባለ ውልቅ የሚያረገው ማለት እሺ ተመችታኛለች። እንጥሽ ይድረስ የልጄ ልብ ላሸፈትከው ለልጄ ባለቤት ይህ አጭር መልእክት መጨረሻ እስትንፋሴ እንሰጥህ ያደራ ቃሌ ነው። ልጄ ልጅነት ይዟት እኔን እንዳስከፋችን ታውቃለህ። የእናት አንጀት ደግሞ አይጨክንም። እሷ የሚጨክን አንጀት የለኝም። ከልቤ ይቅር ካልኳት ቆይቻለሁ። አንተም ከልብህ እኔን ይቅር በለኝ። ምንም ተገና ወጣት ብትሆንም ዛሬ ትልቅ አደራ ልሰጥህ ነው። አደራዬን ተቀበል። ልጄ እዚህ ምድር ላይ ፈጣሪዋ ቀጥላ የምትደገፈው በአንተ ነው። ስለዚህ በዚህ ወቅት ከማንኛውም ጊዜ በላይ እናት ፍቅር ያባት ጥላ ወንድም መከታ እንክብካቤ ያስፈልጋት። ስለዚህ አሌክስ ልጄ ለዴዚ እናትም ሆነ ናፍቆት ስትሰበር በደረትህ አቅፋ አጽናናት። አባትም ሆነ እዚህ ጨካኝ ዓለም ቀፋ ጋሻ ሆነ አስጠጋ። ወንድምም ሆነ ምንም እንዳይደፍራት በኩራት ቆመ ተሟገትላት። ባልም ሆነ በንጹህና በማይለወጥ ፍቅር ከመጨረሻው ውደዳት። እኔን በድንገት ማጣቷ ፈጽሞ እንዳይሰብርብኝ አንተ ሙልነት ወደሆነዋን ሙላላት። ደራህን እንዳትሰለቻት። ልጄ ገና ህፃን ናት። አስተሳሰቧ በውሳኔዎቿ ላይ ልጅነት ሊታይባት ይችላል። አሁን በዚህ ወቅት ደግሞ ሰጡር በመሆኗ ስሜቷ ይበልጥ ተለዋዋጭ ይሆናል። ላቢ
በቀላሉ ልታለቅስ ልታኮርፍ ልትነጫነች ትችላለች። በትዕግስት ረማት እንጂ አትሰልቻት። ክብሯን ጠብቀህ በፍቅር ይዘህ የልጅ ልጄን በሰላም አሳድጋችሁ በዓለም ፊት እንድታኮሩ ልጄን በአደራ ሰጥቻለሁ። አደራ መሸሸጊያና ምሽጎ ናት። ዓለም በጨካኞች የተሞላ ነው። ሰዎች የሰዎችን ጉድፍና ስህተት እያደኑ ድንጋይ ለመወርወር አይናቸውን አያሹምና አንተ የምንጊዜውን ጋሻዋ ሁንላት። አደራ ነገሮች ሁሌ አልጋ ባልጋ ላይ ሆኑ ይችላሉ። ፍቅርህ እንኳን ቢቀንስ ይህን እናቷን አደራ እንኳን አስበህ ጠብቃት፣ ተንከባከባት፣ ትለያት። ምርቃቴና ፍቅሬ ጊዜ ከእናንተ ጋር ይሁን። ልጄን አደራ ሰጥቻለሁ። የኔ ውብ እኔ እናትሽ ሙሉ በሙሉ ይቅር ብዬሻለሁ። እኔ ትንሿ እናት ልትሆኝልኝ ነው። ልጅነት ካባሽን አውልቀሽ እናትነት ክብርሽን ለመልበስ ተዘጋጅ። መቤቴ የጭንቅ አማላጇ እናት ትሁንሽ። በምጥሽ ጊዜ ቁምልሽ፣ በዘርፋፋ ቀሚሷ ትሸፍንሽ። በልጅሽ ሁሌ ተደሰች። እኔ ትንሽ የዋውብ ደራ ልጅነት የለምሽ። አንቺ ነገ ለልጅሽ መጠጊያና ጋሻ ነሽ። ስለዚህ የኔን ሞትና የሰዎችን ነቀፋ በትዕግስት ተቋቁመሽ ብርታት ቁሚልኝ። አምላክ ይጠብቅሽ። ምርቃቴ ሁል ጊዜ ከአንቺ ጋር ነው። ደግሞ በሶሻል ሚዲያ ላይ ለሚወቅሷት ሰዎች ይህን መልእክቴን አድርስልኝ። እናንተ ዛሬ በልጄ መከራ ላይ የምትሳለቁ ቀድሞ ስህተቷን እያነሳችሁ ቁስሏ ላይ እንጨት የምትሰዱ ይህ እናቷ እኮ ይቅር ካልኳት ቆየሁ ስለኔ የተቆረቆራችሁ መስላችሁ ልታጠፏት ልትሰብሯት የምትሞክሩት በምን መብታችሁ ነው? ይህንን አሳፋሪ ድርጊታችሁን አቁሙ። ድጋሚ አትግደሉኝ። እኔን እናቷን አታ በተጎዳችሁ ላይ ሌላ ጉዳት አትጨምሩባት። ልጄ እኮ ልጅ ናት። ትችሉ እናት ሆኗት፣ እህት ሆኗት፣ ወንድም አባት ሆኗት። ተንከባከቡልኝ። እሷ ደስታ ነፍሴን ታሳርፋታለች። ልጄን አደራ ሰጥቻችኋለሁ። ዴዚና አሌክሲ መርቃችሁ ትዳራችሁ ፈጣሪ በበረከት ይሙላ። ፍቅር በሰላም ኑሩልኝ። ቤታችሁ በልጆች ይባረክ። ክፉ አይንካችሁ። ፍቅራችሁ የሶሻል ሚዲያ ዓለምና የሰው ምላስ እንዳያፈርሰው አምላክ ከክፉ ሁሉ ነገር ይጠብቃችሁ። ታችሁን ይባርከው። ይቅር ብያችኋል። በደስታ ኑሩልኝ ተወዳጆች። ይህንን የዴዚን እናት መልእክት በምናቤ ያስቀመጥኩት አይደለም። እኔም እናት ነኝ። አንድ ልጅ ናት ያለች ዴዚ። እናትም የመጨረሻ ቃል የምትይው ነገር ካለ ብትባል እንኳን የምትለው ነገር ይሄ ብቻ ይመስለኛል። አሌክስም የእናቷን አደራ ተቀብሎ ከመጨረሻ አደራውን እንዲወጣ ብዬ ነው። የእናት ሞት ለማንም ይቆረቆራል፣ ጸጸት ይሰብራል። ከሀዘኗ በላይ እናንተም አትጨምሩባት፣ አትስበሯት። እግዚአብሔር በቃ ተው፣ በእናታችሁ ጠንካራ እንድትሆን ከጎኗ መሆናችን እንግለጽላት። እግዚአብሔር ያበርታሽ። ጠንካራ ሆነ እሷ በሰላም የሚያርፈው የልጇ ደስታ ነውና ዘሯን ለመወጣት ያብቃ። ዋው ቃል የለኝም በእውነት ትክክለኛ መልእክትን ያስተላለፍሽው። ሌላውና ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆነው ጉዳይ ምንድነው? አንድ ሰሞን በእድሜ የምትበልጠው ሮዚ የተባለች ግለሰብ ከአሜሪካን ሀገር መታ እዚህ ከዲር የሚባልን ለግላጋ ወጣት 30ዎቹን ያገባደደ አግብታ መነጋገሪያ ሆነው ነበር። ስማኝ የኔ ፍቅር፣ ወይ እኔ ያለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለምን ሰው ምንድነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ ፍቅር በጣም ነው የማፈቅርሽ። እንግዲህ እነሱ ጥንዶች ተለያዩ የሚል ዜና በስፋት እየተሰራጨ ነው። እሷም እንግዲህ ከተለያየን ምን አደርጋለሁ እችለዋለሁ እያለች ቪዲዮ ለቃለች። እስቲ እንመልከተው። ከተለያየን ምን አደርጋለሁ እችለዋለሁ፣ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኝ። በአሁኑ ሰዓት የተለያዩበት ምክንያት የተለያዩ ግለሰቦች እያወጡ ይገኛሉ። ገና አሜሪካን ሳይሄድ እዚሁ ኢትዮጵያ ውስጥ 16 ሚሊዮን ብር ዘርፏት ነው የተለያዩት የሚሉ መረጃዎች እየወጡ ነው። እስቲ እንስማ። 16 ሚሊዮን ብር ይዞባት በመጥፋት እነዚህ ሁለቱ ጥንዶች ተለያይተዋል የሚሉ ዜናዎች እንግዲህ በዚህ ሰዓት እየተበራከቱ ይገኛሉ። ታዲያ ሮዚንና ከዲርን የማያውቃቸው ሰው አለ ብዬ አላስብም። እንግዲህ ሰርጋቸው በቅርቡ እጅግ በጣም መነጋገሪያ ነበረ። ነገር ግን ይህ ተለያይተዋል የሚባለው ወሬ ፍጹም ውሸት መሆኑንም ነው እንግዲህ በዚህ ሰዓት ጥንዶቹ እየተናገሩ የሚገኙት። አንዳንድ ሰዎች ግን እጅግ በጣም ይገርማሉ። ታዲያ ይህ ተለያይተዋል የሚለው የሐሰት ዜና ያለምንም ምክንያት በአንድ ቪዲዮ አማካኝነት ማለትም አንድ ቪዲዮ ላይ እያለቀሰች ሰርታለች በሚል ጥርጣሬ ነው እንግዲህ ተለያይተዋል፣ ብር ሰርቆባታል፣ ቺት አድርጎባታል የሚሉና ህይወታቸውን ኑሯቸውን ሊያናጉ የሚችሉ የሐሰት መረጃዎች ነው እንግዲህ በዚህ ሰዓት የተበራከቱ የሚገኙት። ግን እንደ እውነታው ሶሻል ሚዲያ ላይ የግል ህይወታችሁን ማሳየት ጉዳቱ ይሄ ነው ብሏል። ይሄ ነው በቃ። ኦኬ
ለማንኛውም ጨርሻለሁ። ዛሬማ ጥሩ ነበር። የዛሬ ቪዲዮቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮንቻሳ እልላችኋለሁ ማለት ነው። ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ፎንቁካ ፍቅር ይፈልጋል። ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላሙ እንደለ ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁ ደግሞ ጻፍ ብሎ የሚመለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን በመጫን ለዚህ ቤት ፎንቁካ መለገስ ይቻላል ማለት ነው። እንሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። ነሃ በማድረግ መላክ ይቻላል። የዛሬን አበቃው። ይመቻችሁ ባይ